እሺ ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ አድማጭና ተመልካቾቻችን አጥናፉ ነኝ በኢትዮጵያ ኮሚኒቲ የቦርድ ጸሐፊ ዛሬ አንድ ትንሽ መግለጫ የፍርድ ቤት ቀጠሮውን በሚመለከት እና ተያያዥ ተጠባቂ ነገሮችን ለእናንተ ለማድረስ ነው ተወክዬ የመጣሁት። አጭር ጊዜ ነው ቆይታ ማድረገው በጥሞና እንድትከታተሉኝ ጠይቃለሁ። አመሰግናለሁ። እንደሰማችሁት በተለያየ የዜና ማሰራጫዎች በኮሚኒቲውን የኢትዮጵያን ኮሚኒቲ በአትላንታ በሚመለከት የተለያዩ ወገኖች ክስ መስርተዋል። ሴፕቴምበር 12 ከኛ ተቃራኒ የሆኑ ኃይሎች እኛን የኮሚኒቲውን አመራሮች ከሰዋል ከኛ ቀድመው። በእኛ በኩል ደግሞ ሴፕቴምበር 29 ህገወጦችን በሚመለከት በተለይም ከገንዘቡ ዘረፋ ጋር በተያያዘ ክስ መስርተናል። ከዛም በሂደት በጣም በርካታ ወገኖች በግልም በቡድንም የራሳቸውን ኢንተረስት ለማስጠበቅ በሚል በዚህ ክስ ውስጥ ተጽዕኖ ለመፍጠርም ጭምር በሚመስል መንገድ ራሳቸውን አስገብተዋል። እሱም በሚመለከት ከሂደቱ በኋላ የምንመለስበት ይሆናል። ነገር ግን ያው ሁላችሁም እንደምታውቁት በህግ የተያዘ ጉዳይ ሆኗል። አሁን የሚገርመው ነገር እዚህ እንዴት ደረስን ነው። እዚህ እንዴት ደረስን? የክሱስ የፍርድ ቤቱስ ሁኔታ የምንጠብቀው ተጠባቂው ነገር ምንድን ነው? ምንስ ለማድረግ ነው ወደ ፍርድ ቤት የተሄደው የሚለውን አንዳንድ የተዛቡ ነገሮች ስለሚሰሙ እሱን ክሊር ለማድረግ ስለፈለግኩ ነው የመጣሁት። አንደኛ በመሰረቱ ከዚህ በፊት ዳይሬክተር የነበረውን ሰው ቦርዱ ሲያግድ በተሰጠው ስልጣንና ኃላፊነት መሰረት ሲያግደው ያ ጁን ላይ ማለት ነው ጁን 2024 ጁን 12 ቱ ቢ ኤግዛክት እሱን አልቀበልም በማለቱ ያን ለማስፈጸም መጀመሪያ የተጀመረ ክስ ነበር እንደምታስታውሱት። ከዛ በኋላ በሂደት እንደገና ሽምግልና በመግባት እና በመሳሰሉት ጉዳዮች ያ ክስ ተቋርጦ ነበረ። በዛም እንግዲህ ቦርዱ የወሰነውን ውሳኔ በሰጠነው ውሳኔ መሰረት ጠቅላላ ጉባኤው ያን ማጽደቅ ነበረበት ወይም መሻር ወይም ማጽደቅ ነበረበት እና እሱን ለማቅረብ ማስታወቂያ እየተናገርን እያለን ኦገስት 24 ይሄ የታገደ ዳይሬክተር ስብሰባ ህገወጥ የሆነ ስብሰባ ያለ ህጉ በማይፈቅደው መንገድ ተሰባስበው አመራሩን በሙሉ የቦርዱንም የስራ አስፈጻሚውንም የቁጥጥር ኮሚቴውንም አባረን ጊዜያዊ አስተዳደር መስርተናል ብለው ቁጭ አሉ። ይሄ በቀጥታ ኮሚኒቲውን የማፍረስ ተግባር ነበረ የተፈጸመው። ያን ተከትሎ በያዝነው ስኬጁል መሰረት ሴፕቴምበር 7 ጠቅላላ ጉባኤ ቦርዱ በትክክለኛ መንገድ ኖቲስ ሰጥቶ የታገደውም ዳይሬክተር መጠህ ቀርበህ እንድትከላከል ተብሎ ጥሪ ተደርጎለት ስብሰባ ተጠራ። ስብሰባ እንዳይደረግ አዳራሽ እስከመቆለፍ እንዲያውም በአጠቃላይ ፕሮፐርቲው ላይ እንዳንደርስ ዙሪያውን በሴኩሪቲ በማሳጠር ጭምር ለመከልከል ተሞከረ። ግን ማህበረሰቡ በብዛት መጣ። ውጭ ተሰብስቦ ውሳኔ ወስኖ ዳይሬክተሩና ለዚህ ተባባሪ የነበሩት አመራሮች ጭምር ጥቂት የቦርድ አባላትና ጥቂት የስራ አስፈጻሚ ኮሚቴ አባላት እንዲባረሩ ተደርጎ ስራ ተጀመረ። ስራችን ቀጠለ። በዚህ ሁኔታ ላይ ያለን ምንድነው የሆነው? የአካውንቱን ህጋዊ አካውንቱን የነበረው ከዚህ በፊትም በህዝብ የተመረጠው ገንዘብ ያያችን አቶ ሞገስ ነበረ። እሱ አልተነካም አለ፣ ሲኤፍኦም አልተነካም አለ። የተነካው አንድ ሰው ነው። ህገወጥ የነበረው ዳይሬክተር ነው መጀመሪያ የተነካው። ከዛ በኋላ ደግሞ ሌሎቹ ተባባሪ የነበሩት እና ኃላፊነታቸውን በትክክል ያልተወጡ ሰዎች ጠቅላላ ጉባኤው አባሯቸዋል። በዛ መሰረት ስራ እየሰራን እያለን አካውንቱን ህገወጥ በሆነ መንገድ የተወሰኑ ሰዎች ወይም የማይታወቁ ሰዎች እየነካኩ አንዳንድ ምልክቶችን አለርት ስናገኝ እኛ
ይሄ አለርት እንግዲህ ሲግናቶሪ የነበሩት ፈራሚ የነበሩት የገቡት የኮሚኒቲያችን ኤንትሪም ዳይሬክተር እና በፊትም የነበረው አሁንም ያለው ገንዘብ ያዥ ይሄን አለርት ነገሩን። አንዳንድ ምልክቶች እያየን ነው። ባንኩ እያስጠነቀቀን ነው። ሰዎች እየገቡ አንዳንድ ስታተሶችን ለመቀየር እየተሞከረ ነው የሚል ነገር ሰማን። ያ ሪፖርት ሲደርሰን ለእድሩ ኮሚቴ ጭምር ደብዳቤ ጽፈን ይሄ ነገር አካውንቱን እየገቡ የሚበረብሩ ሰዎች እንዳሉ አውቀናል። ስለዚህ ኤኒታይም አንድ ነገር ሊሆን ሊፈጸም ስለሚችል በተለይም ደግሞ በጣም በርካታ ገንዘብ በሚሊዮን የሚቆጠር ገንዘብ ስላለ የእድሩ አካውንት ነው አብዛኛው ሶስት አካውንት ያለው የእድር አካውንት ነው። ስለዚህ እሱ ነገር አንድ ነገር አድርጉ ብለን ደብዳቤ ጻፍንላቸው በቦርድም በስራ አስፈጻሚውም በኩል። ከዛ በኋላ ይህ ማስጠንቀቂያ ከተሰጠ ከ10 ቀን በኋላ ቱ ቢ ኤግዛክት ሴፕቴምበር 16 $200,000 ከአካውንቱ ተዘርፎ ተገኘ እና ይሄን በሚመለከት ያው መጀመሪያ እኛ የምናደርገው ያስቀመጥንበትን ባንክ መጠየቅ ነው። ሲግናተሮቻችን ኃላፊዎች የተሰጣቸው ኃላፊዎች በህግ ቦታው ላይ ያስቀመጥናቸው ሰዎች ሳያውቁ ሳይነገራቸው ማን ነው ገብቶ ይሄን ገንዘብ ያወጣው ብለን ባንኩን ነው ያፋጠጥነው። ከባንኩ ጋራ ሲባል እንግዲህ ባንኩ ግራ ተጋባ። እንግዲህ ያን ነገር ሪቪል አናደርግም በህግ የተያዘ ጉዳይ ስለሆነ እነሱም ብዙ ለኛ የሚነግሩት ነገር የለም። ምክንያቱም ይሄ ፕራይቬሲ ጉዳይ ስላለ የባንክን አሰራር ታውቁታላችሁ። እገሌ እንዲህ አድርጎ እገሌ እንዲህ አድርጎ እገሌ በዚህ ጊዜ ገባ የሚል ነገር የለም። ነገር ግን ሰም ዶክመንት ተሰርቶ በኢሊጋል በሆነ መንገድ የተገባ መሆኑን አወቅን። በዛ ምክንያት ጥያቄ ሲበዛ ባንኩ አይ እንዲያውም ከእናንተ ጋር ከኢሲኤ ኢንክ ከሚባል ድርጅት ጋር ቢዝነስ መስራት አንፈልግም፣ ስለዚህ ገንዘባችሁን ባንካችሁን አካውንታችሁን እንዘጋለን አሉ። ዘግታችሁ ምን ልታደርጉት ነው? ገንዘቡ ለማለት ልኩት ነው ስንል ያ ዛሬ ደግሞ ችግር ተፈጠረ። ችግር ሲፈጠር እነሱ እንዲያቆዩ ፍሪዝ አድርገው እንዲያቆዩ እንጂ ይሄን ገንዘብ ለማንም አሳልፎ መስጠት እንደማይችሉ ይሄ ህዝብ ገንዘብ ነው ለየትኛውም አካል ያውም ህገወጥ ለሆነ አካል ቢሮ ስለተቆጣጠረ ምናልባትም ወደዛ ሊሄድ ስለሚችል ይሄን ነገር ያን ማድረግ እንደማይችሉ ስንነጋገር ቆየን። ትንሽ ጊዜ እንሰጣቸዋለን አሉ። ግን ይሄ ነገር የግድ መመለስ የሚችለው በጠበቃ ይዛችሁ በህግ በፍርድ ቤት ካልሆነ በስተቀር እኛ የምንሰጣችሁ መልስ የምናስተካክለው ነገር የለም አሉ። በዛ መሰረት እኛ ጠበቃ ያዝን። ጠበቃ የተያዘው ወደ ፍርድ ቤት የተሄደው በዚህ ምክንያት ነው። መነሻው $200,000 መዘረፉ ጉዳይ ነው። ያን ተከትሎ በነበረው ከባንኩ ጋር በነበረው ጭቅጭቅና ሂደት የፍርድ ቤት ጉዳይ እንደምታውቁት ነው። የፍርድ ቤት ቀጠሮ ለመያዝ በጣም ረጅም ጊዜ ይፈልጋል። ያንን በአጭር ጊዜ ውስጥ ለማግኘት ሙከራ እያደረጉ የኛ ጠበቆች እያለ በአባቶች ከኦርቶዶክስ ቤተክርስቲያን በርካታ አባቶች፣ ከፕሮቴስታንት እንዲሁ አንድ አባት፣ ከሙስሊም አንድ የታወቁ አባት እና ሌሎችም በኢትዮጵያ ኮሚኒቲ ውስጥ ያገለገሉ በተለይም አቶ ዮናስ ታምሩ ነው እናስተባብሮ አባቶችንም ይሄ ነገር በሰላማዊ በሆነ መንገድ በንግግር እንዲፈታ ጥረት ተደረገ። በዛ ሽምግልና ውስጥ ገባን። በዛ ሽምግልና ውስጥ እያለን አንዱ የመጀመሪያው ጥያቄ የነበረው እነሄ የታገዱ አካውንቶች በዚህ ምክንያት ማናገደው ለሚለው እንግዲህ ያገደው ባንክ ኦፍ አሜሪካ ነው ያገደው፣ ሌላ ሰው አይደለም። ባንክ ኦፍ አሜሪካ ለምን አገደው? ምክንያቱም ገንዘብ ተዘረፈ። ገንዘብ ሲዘረፍ ከዛ በኋላ ባንኩ ነው አክሽን መውሰድ ያለበት እንጂ እኛ ባክህ ይሄን አካውንት ዝጋልን፣ ይሄን አካውንት ፍሪዝ አድርግልን ብለን አንደኛ ፍላጎትም የለንም ይሄን ለማለት፣ ሁለተኛ አቅሙም የለንም ስልጣንም የለንም። በዚህ ምክንያት ኃላፊነቱ ይሄን ነገር በሁለት መንገድ ብቻ ነው ማድረግ የሚቻለው። አይደር ባንኩ ነው ይሄን ነገር ኦቶሪቲ ያለው ራሱ ባንኩ ነው። ሌላ ደግሞ በፍርድ ቤት ትዕዛዝ ማውጣት ስንችል ብቻ ነው
አንድ አካውንት ወደ ፍሪዝ ሊሆን የሚችለው ወይም በሌላ መንገድ ሊታገድ የሚችለው እገዳውም ሊነሳ የሚችለው። ስለዚህ መነሻው የአካውንቶች ሁሉ መታገድ ወይም ፍሪዝድ መሆን $200,000 ህገወጥ በሆነ መንገድ ህገወጥ ሰዎች ገብተው መዝረፋቸው ነው። አሁንም እኔ ዘረፋ ነው የምለው። ዘረፋ የሚባልበት ምክንያት ምንድን ነው? በኖርማል ኮንዲሽን እንኳን $1,000 በላይ አንድ ዳይሬክተር ቦርድ ሳያስፈቅድ ገንዘብ ማንቀሳቀስ አይችልም። ፒሪየድ። እንኳን $200,000 እንኳን በህዝብ ያልተመረጠ ከዚህ በፊት ያልነበረ ሰው አስገብቶ ህገወጥ በሆነ መንገድ ዶክመንት ቀይሮ አታሎ ገብቶ ቀርቶ በኖርማል ኮንዲሽን እንኳን አይደለም $200,000 $2,000 ያለ ቦርድ ኦቶሪቲ ገንዘብ ሊንቀሳቀስ አይችልም። ክፍያውን ሊፈጸም አይችልም። ስለዚህ ይሄ ህገወጥ ስራ ነበረ። ይሄን ስንል ምን ዋሽተን አይደለም፣ ግልጽ ነገር ነው እየተናገርን ያለ ነው። ስለዚህ የዚህ ሁሉ ነገር መነሻ $200,000 ህገወጥ በሆነ ሁኔታ በህገወጥ አግባብ በህገወጥ መንገድ ከኮሚኒቲው አካውንት ተወስዶ መገኘቱ ነው። ከዛ በኋላ እገዳውን በሚመለከት የኢትዮጵያ ኮሚኒቲ 4 አካውንቶች አሉት ባንክ ኦፍ አሜሪካ ውስጥ። ከአራቱ አካውንቶች አንዱ አካውንት ብቻ ነው የኢትዮጵያ ኮሚኒቲ ለክፍያ እና ለአንዳንድ ነገሮች የሚጠቀምበት ቼኪንግ አካውንት። ሌሎቹ 3ቱ አካውንቶች የእድሩ አካውንቶች ናቸው። እነዚህ የእድር አካውንቶች እድሩ በመሰረቱ በእድሩ ደንብና ህግ መሰረት የራሱ የሆነ ሲግናቶሪ አለው። ሊቀመንበሩና ገንዘብ ያዡ ናቸው ሲግናቶሪዎች በእድሩ ማለት ነው። በኢትዮጵያ ኮሚኒቲ አካውንት ደግሞ ዳይሬክተር ወይም ኤንትሪም ዳይሬክተሯ አሁን እና ገንዘብ ያዥ ናቸው ሲግናቶሪዎቹ። ነገር ግን ባንክ ኦፍ አሜሪካ አንድ ፖሊሲ አለው። ያ ፖሊሲ ምንድነው? አይ ቲንክ ይሄ የሁሉም ባንኮች ፖሊሲ ይመስለኛል። በኢሲኤኤ ኢንክ በአንድ ድርጅት ውስጥ ያሉ የተለያዩ አካውንቶች ተጠሪ ሊሆን የሚችል አንድ ኮንታክት ፐርሰን ያስፈልጋል ብለው ከኛ በፊት በነበረው አመራር ውስጥ ዳይሬክተር የነበረው ሰው ሱፐር አድሚን ተብሎ ሁሉንም ኦቨርሳይት እንዲያደርግ ገብተዋል። ያ በእኛ አመለካከት ያኔ ለምን ያን እንዳደረጉት የነበሩ ሰዎች ሊያብራሩት ይችላሉ። በእኛ ግምገማ ግን ያ ትክክለኛ አሰራር አልነበረም። አንድ ዳይሬክተር ሱፐር አድሚን አይደለም መሆን ያለበት። ምክንያቱም ዳይሬክተር ፋንክሽኑ ሌላ ነው። ከገንዘብ ጋር የተያያዘው የገንዘብ ያዥ መሆን ነበረበት። ስለዚህ እኛ የአቶ ተክሌን ካባረርን በኋላ ከታገደ በኋላ ምክትሉ የነበረችዋ በህዝብ የተመረጠችዋን እህታችንን በሱ ቦታ ስንተካ ይህን ኃላፊነት እንዳትወስድ ሞክረን ነበረ። እውነቱን ለመናገር ቦርዱ ማለት ነው ትክክለኛ አይደለም። እሷ የኦቨርሳይት እንደ ዳይሬክተር ኦቨርሳይት እንደ ኤንትሪም ዳይሬክተር ኦቨርሳይት ታደርጋለች እንጂ ሱፐር አድሚን መሆን ያለበት የገንዘብ ያዡ መሆን አለበት በሚል ይሄን ነገር ኦፈር አድርገን ነበረ ለገንዘብ ያዣችን። ገንዘብ ያዣችን ደግሞ አይ የለም ይሄ ነገር በነበረበት ሁኔታ ይቀጥልና በኋላ አስተካክሉት እንጂ እኔ ይሄን ኃላፊነት አልወስድም ስላለ መጨረሻ ላይ ኤንትሪም ዳይሬክተሯን እንደዛ ከሆነ በአንቺ ልክ በፊት እንደነበረው ተክሌ በነበረበት ጊዜ እንደነበረው አንቺ ሱፐር አድሚን ሁኚ ተብሎ በቦርዱ ኦቶሪቲ ያን ኃላፊነት ተሰጣት። ያ ማለት የድሩን አካውንት ታዝበታለች ወይም ሄዳ ሱፐርቫይዝ ታደርጋለች ማለት አይደለም። ባንኩ አንድ ተጠሪ ስለሚያስፈልገው ነው ይሄ ሁሉ የሆነው። ባንኩ አንድ ሰው ኮንታክት ያስፈልጋል ለሁሉም አካውንቶች የድሩን ጨምሮ ስለተባለ ነው። እና ያ ሁኔታ ሲፈጠር መጨረሻ ላይ የእግድ ሁኔታ ሲመጣ መጀመሪያ ባንኩ እንዳልኳችሁ ክሎዝ ለማድረግ ነው የፈለገው፣ መዝጋት ቶታሊ ከእናንተ ጋር ቢዝነስ አላደርግምና አልፈልጋችሁም ሂዱልኝ ከዚህ ላይ ማለት ነገር ነበረ። ምክንያቱም እዛ ጋ ወረቀት እየያዘ እኔ ነኝ እዚህ ጋር ሌላ አካል ነው ደግሞ እኔ ነኝ የሚል ነገር ሲመጣ ታይቶ ተሰምቶ ማይታወቅ ነገር ነው በእነሱ ትራዲሽን። አሳፋሪ ነው፣ እንደ ኮሚኒቲ ሁላችንም የሚያሳፍር ነገር ነው እና የተፈጸመውና
ስለዚህ እነዚህ ሰዎች ክሎዝ ለማድረግ ነው የሞከሩት። እኛ ደግሞ ክሎዝ እንዲደረግ አልፈለግንም። ምክንያቱም ክሎዝ ሲደረግ አካውንቱ ተዘግቶ ያለው ገንዘብ በሙሉ ወደ አንድ ሰው ወደ አንድ አካል መሄድ አለበት። ያ አካል ማን ነው የሚሆነው ነው? ያ አካል ያለው ቼክ ተጽፎ ቢላክ በኮሚኒቲው ስም ቢሮ ውስጥ ያለ ሰው ነው ያን ቼክ የሚቀበለው። ይሄ የህዝብ ገንዘብ ነው፣ የግለሰብ ገንዘብ አይደለም። ስለዚህ እንደዛ ከምታደርጉ ባካችሁ ያዙልን እንጂ ግን ማንም ሰው እንዳያወጣ፣ እኛም አናወጣ፣ ሌላ አካል እንዳያወጣ አድርጋችሁ ገንዘቡን ያዙልን እንጂ የፍርድ ቤት ትዕዛዝ እስክናመጣ ድረስ ብሎክ አትዝጉት፣ ክሎዝ አታርጉብን ብለን ተማጸንን። እነሱ ነርቨስ እየሆኑ ሲመጡ የኛ ጠበቆች ኢንተርቪን ማድረግ የጀመሩት ያኔ ነው። እንዴ ጠብቁን፣ እኛ የፍርድ ቤት ትዕዛዝ በአንድ ጊዜ ልናገኝላችሁ አንችልም። ያለ ፍርድ ቤት ትዕዛዝ ይሄን ገንዘብ አውጥታችሁ ዘግታችሁ ለአንድ አካል ብትሰጡት እናንተም ተጠያቂ ትሆናላችሁ። አድቫይዝ ነው፣ ማስገደድ አይችሉም ብለው ነው ከነሱ ጋር ግንኙነት የፈጠሩት የኢሜይል የምናምን። ከዛ በኋላ ያ ነገር ስለ ኢትዮጵያ ኮሚኒቲ አካውንት ነው እንጂ የምንነጋገረው የእድር ለብቻ የኮሚኒቲው ለብቻ የሚባል ነገር የለም። ምክንያቱም ሁሉም በአንድ ኤአይኤን ናምበር እና በኢትዮጵያ ኮሚኒቲ ስም ያለ ስለሆነ ባንክ ኦፍ አሜሪካ ሲያግደው ይሄን ነገር ሲያግደው ወይም ፍሪዝ ሲያደርገው ዲስክሪሚኔት ሲያደርግ ሁሉንም አገደ ማለት ነው እንጂ እንደኛ ፍላጎት ቢሆን ኖሮ የእድሩ በዚህ ሁኔታ ላይ እንዲታገድ ፍላጎታችን አልነበረም። ጥያቄም አላቀረብንም። የእኛም ጠበቆች ጥያቄ አላቀረቡም፣ እድሩን ጉዳይ ስፔሲፊካሊ በሚመለከት ማለት ነው። እንዲያውም በሞሽናቸው ላይ ያቀረቡት ነገር ምንድን ነው? ሞሽን ሲጻፍኛ ክሱ ሲመሰረተኛ ጠበቆች ፓብሊክ ነው የእነሱም ደርሷቸዋል ያሉት አትሊስት የእድሩን ጉዳይ በሚመለከት ለፌደራል የሚወጣ ወጪ ስለሆነ እና ሌሎችም ክፍያዎች ኮሚኒቲው የሚያወጣቸው የሚከፍላቸው አስገዳጅ ክፍያዎች የዕለት ተዕለት ስራዎችን በሚመለከት ባንክ ኦፍ አሜሪካ ወጪ እንዲያደርግልን ፍርድ ቤቱ እንዲያዝዝ የሚል ነው። ሞሽኑ ይሄ ነው። እንዴት ይሁን? ህገወጥ ሰዎች ስለሆኑ ቢሮውን የያዙት ራሱ ፍርድ ቤቱ ሱፐርቫይዝ በሚያደርገው መንገድ ክፍያዎች ግን እንዲፈጸሙ የሚል ሞሽን ነው የኛ ጠበቆች ያቀረቡት እንጂ የእድሩ ገንዘብ እንዲያዝ ብለው አላቀረቡም። አሁን ይሄን ማነሳበት ምክንያት ለምንድን ነው? የእድሩ ኃላፊዎች ሁለቱ ጸሐፊውና ሊቀመንበሩ ወጥተው በሚዲያ ላይ ሁለት ሰዎች ከቦርድና ከስራ አስፈጻሚ የሁለት ሰዎችን ስም ጠርተው የኛን የህግ አካልም ስም ጠርተው ያሳገዱብን እነሱ ናቸው። አስፈቱልን፣ አስለቀቁልን ብለን ብንጠይቃቸው ተባባሪ መሆን አልፈለጉም የሚል ክስ እና ያሉባልታ ክስ ልበለው። ሲጀመር ፍርድ ቤት የሄዱት ሁለት ሰዎች አይደሉም። የኢትዮጵያ ኮሚኒቲ ነው የከሰሰው። የኢትዮጵያ ኮሚኒቲ ንብረት ስለተዘረፈ የኢትዮጵያ ኮሚኒቲ በኢትዮጵያ ኮሚኒቲ አመራር ስም ክሱ የተመሰረተው እንጂ በገሌ በሚባሉ ሁለት ሰዎች አይደለም የተመሰረተው። አንደኛ ፋክቹዋሊ ይሄ መሰረተ ቢስ ስም ማጥፋት ነው። በጣም መሰረተ ቢስ የሆነ ከአንድ ትልቅ ሰዎች የማይጠበቅ ነገር ነው። በተለይ ከሊቀመንበሩ እንዲህ አይነት ስም ማጥፋት ጥሩ አይደለም፣ የሚያስጠይቅም ነው። በኃላፊነት የሰውን ስም ዝም ብሎ አይጠፋም። ሁለተኛ ነገር ይሄ ኢንቴንሽንም አልነበረም። እኛ ይሄ የኮሚኒቲውን ንብረት ገንዘብ የመጠበቅ እንደ ቦርድ እና እንደ አመራር ኃላፊነታችንን ለመወጣት ከ10 ቀን በፊት ከባንክ ኦፍ አሜሪካ ይሄን ገንዘብ ባካቸው አውጡ ብለን ደብዳቤ ጽፈናል። በኔ ፊርማ በቦርዱ ስም በኔ ፊርማ ወጣ እንጂ የቦርዱ ውሳኔ ነው። ያኔ እንዳውም ሊቀመንበሩ ነበር ሪዛይን አላደረገም ነበር እና የቦርዱ ሊቀመንበር ማለት ነው በስብሰባ ነው ወስነን ይሄ ነገር አደጋ እየመጣ ስለሆነ ምናልባት በኮሚኒቲው ላይ ሊፈጠር የሚችል አንዳንድ በሂሳብና በእንትን ላይ በሁለቱ ቡድኖች በነበረው ሽኩቻ ሊመጣ የሚችለውን ነገር አደጋውን ፈርተን ይሄን ገንዘብ ከባንክ ኦፍ አሜሪካ አሳብ as soon as possible ለማውጣት ሞክሩ ብለን ደብዳቤ ጽፈናል። በቦርዱ ስም በስራ አስፈጻሚ ኮሚቴው ስም ደግሞ ኢንተሪም ዳይሬክተሯ ደብዳቤ ጽፋለች። ያ መረጃ አለ። ያ መረጃ ባለበት ሁኔታ እነሱ በራሳቸው ስምምነት ገልጸውታል። ክሱም ላይ አሁን ኢንተርቪው እናደርጋለን ብለው ሲገቡ እኛ ይሄ ደብዳቤ ደርሶ ነገር ግን እኛ ስላልተስማማን አልቻልንም
መጠበቅ ነበረብን። እስከ መቼ? እስከ ሴፕቴምበር 28 የእድሩ ፌት በሚመለከት ከኢትዮጵያ ኮሚኒቲ እንዲወጣ ለማድረግ የተደረገው ስብሰባ ማለት ነው። አደጋ መኖሩን አውቀው ነው ያን ስብሰባ የጠሩት። ያን አደጋ ደግሞ መጀመሪያ አለርት ያደረግናቸው እኛ ነን። ይሄ ኮሚኒቲ እየሄደ ያለበት መንገድ በጣም አደገኛ ነው። የኮሚኒቲው ችግር እናንተ ጋር ይመጣል። ምክንያቱም በአንድ ጥላ ስር ነው ያለ ነው። በአንድ የአይን ነምበር፣ በአንድ ስም ፕሮቴክትድ አይደለም እድሩ ራሱ። አንድ ነገር አድርጉ ብለን በየስብሰባውም ጮሆናል፣ አስቀድመንም አስጠንቅቀናል። በዛ መሰረት እነሱም ስለገባቸው ስብሰባ ጠርተው ኮሚኒቲው ራሱን ችሎ እንዲወጣ ተወስኗል። በ28 ተወስኖ በ29 እነሱ ሲሄዱ ፍሪዝ ሆነዋል እና ልክ ሆን ተብሎ ፍሪዝ የሆነ አድርገው ነው እነሱ የወሰዱት። ኮንትሮል አንደኛ ፋይል የተደረገው የኛ ክስ በ27 በ27 ኤሌክትሮኒክስ ፋይል ተደርጓል። ሰኞ በ29 ታየ። እዛ እንትን ላይ በ29 ገቢ ሆኗል ተብሎ ታየ። በ28 በማዕከሉ ላይ እሑድ እድሩ ተሰብስቦ እድሩ ከኢትዮጵያ ኮሚኒቲ እንዲወጣ ተወሰነ። ይሄ ኮኢንሲደንስ እንጂ ግንኙነት የለው የመታገዱ ጉዳይ። ምክንያቱም እድሩ እንዲታገድ የኛም ፍላጎት ሊሆን አይችልም አይደለም። ከዛም በኋላ በጣም ብዙ ሙከራዎች ተደርገዋል የእድሩ ገንዘብ እንዳይታገድ። ምንድነው ያደረግነው ሙከራ? በዚህ ክስ ላይ ያለን ፍርድ ቤት ቀጠሮ ለማግኘት በጣም ብዙ ሙከራ ሲደረግ አርጀንት አይደለም ብለው እምቢ አሉ። ቀጠሮ ለመስጠት ጊዜ ወሰደ እስካሁን ድረስ። እንግዲህ አሁን በስንት መከራ በእኛ ጠበቆች ነው አሁን የሰኞ ቀጠሮ የተገኘው። ዲሌይ እያደረገብን ሲሄድ ሽምግልና መጣ። በአባቶች በጣም በተከበሩ አባቶች ብዙ ጊዜ 2-3 ሽምግልና ከዚህ በፊት ተሞክሮ ከሽፏል። በሁሉም ሽምግልና ጊዜ እኛ ተባባሪዎች ነበር። እኛ ሽማግሌዎች የሰጡትን ኮንዲሽን አንድም ጊዜ ድሮፕ አድርገን አይሆንም ብለን አናቅም። ስብሰባ ሲጠሩን አንመጣም ብለን አናቅም። የሰጡንም ውሳኔ አንቀበልም ብለን አናቅም። ኔጎሼት እናደርጋለን ለኮሚኒቲው በሚጠቅም መንገድ እንዲሆን። አሁን አባቶች ሲመጡ እነሱን አነጋገሩ፣ እኛን አነጋገሩ። ከዛ በኋላ ሁለቱንም ወገን ሌሎችንም ከኮሚቴ አባላት ውጭ ያሉት ሰዎችንም ካነጋገሩ በኋላ የውሳኔ የእርቅ ሐሳብ ብለው የውሳኔ ሐሳብ ልናሳውቃቸው ነው ብለው ጠሩን። ምንድነው የምትፈልጉት አሉ። የኛን ሐሳብ በጽሁፍ ስጡን አሉ። መፍትሄውን ጨምር ሰጠናቸው። ምናስበውን እኛ ማለት ነው። እነሱም ሰጥተዋል ብዬ አስባለሁ በጽሁፍ። ከዛ በኋላ ሽማግሌ ናቸውና የኛንም የነሱን ሚዛናዊ በሆነ መንገድ አይተው ለኮሚኒቲው ይጠቅማል ብለው ያሰቡትን ከ1 እስከ 5 ፌዝ በፌዝ የኮሚኒቲውን አንድነት አስጠብቆ እስከ መጨረሻው ድረስ የሚሄድ ለ4 ወር ጊዜ የሚፈጅ ፕሮሰስ ሰርተው ፍኖተ ካርታ ሰርተው ለኮሚኒቲው እጅግ በጣም ሊጠቅም የሚችል አንድነታችንን የማይሸረሽር ነጠቃንም የሚያስቀር እርስ በርስ መፈረካከስንን የሚያስቀር ነገር የውሳኔ ሐሳብ ብለው አመጡ ፍኖተ ካርታ። እኛ ያንኑ ቀን ሲነግሩን ሌላ ስብሰባ አላስፈለገንም፣ ተቀብለናል። መፍትሄው ይሄ ነው። ከተቀበልነው ውስጥ አንዱ በጣም የሚመራው ነገር እኛ ራሳችን በዚህ በሽግግሩ ጊዜ እንወጣለን፣ እነሱም ይውጡ። እናንተ የምትመሩት ነፃ የሆነ አንድ አሸጋጋሪ ይፈጠርና የምትሉትን ነገር መጀመሪያ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ክሱ እኛም እንሰርዝ እነሱም ይሰርዙ። አንድ የመጀመሪያው። ይሄም የሆነው ግን እንደ ፓኬጅ ነው። ፓኬጆቹ አንዱ ሁለታችንም እንውረድና እናንተ የምታቀርቧቸው ሰዎች መጨረሻ ወደኛ መጡትና እናንተ 3 ሰው ምረጡ አሉ። እነሱም 3 ሰው ይምረጡ። እኛ 3 ሰው እንመርጣለን አባቶች። እኛም አለን አብረን ኦቨርሳይት እናደርጋለን። የሽግግሩ ጊዜ ምርጫውን የህጉን ረቂቅ ላይ ችግር ያለበትን ነገር ሁሉ አስተካክለን የተጣላ አስታርቀን አስማምተን ያኮረፈም ያልተደሰተም የተሰዳደበም ይሄ ሁሉ ቀርቶ መጨረሻ ላይ ጉባኤ ተጠርቶ የእርቅና የሰላም ጉባኤ ተጠርቶ ነው ከዛ በኋላ ወደ ምርጫ የሚካሄደው። አሁን ባለው ሁኔታ በነጠቃ በሆሆይታ በጩኸት እየተወሰነ የመጣ ነገር ኮሚኒቲውን ያፈርሰዋል።
ተባብለን እኛም ፈቃደኛ ሆነን እጃችንን ሰጠን ለነሱ። መጨረሻ ላይ እነሱ ይሄ ነገርማ እኛ ከዚህ ንቅንቅ አንልም ካልጋችን ብለው ቢያሉ ማለት ነው። ስለዚህ በዚህ ምክንያት ያ ነገር ሳይሳካ ቀረ። ሳይሳካ ሲቀር ምንድነው ያለችን የመጨረሻው አማራጭ? ህጉን በተቻለ መጠን አፋጥነን ይሄ የታገደ ገንዘብ የሚለቀቅበት መንገድ እንዲፈጠር አንድ። ሁለተኛ ነገር ደግሞ አሁን እየሄደ ያለው የጥፋት ጎዳና ይሄ ምርጫ የሚሉትን ማጭበርበር፣ ሌሎችን የሚሉትን አሁን ማውራት፣ የህግ ጸድቋል አልጸደቀም ጉዳይን ብዙ ጣጣ ያለውን ጉዳይ ውስጥ ስለሆነ ያለ ነው። ይህን ሁሉ መፍትሄ ሊሰጥ የሚችል አፋጣኝ የሆነ የፍርድ ቤት ቀጠሮ እንደምን ተፈለገ አሁን ሰኞ በ24 ይሄን ነገር ፌስ ልናደርገው ነው ሁላችንም ማለት ነው። በጣም በርካታ ሰዎችም ገብተውበታል። በጣም በርካታ ቡድኖችም ገብተውበታል። ስለዚህ እኛ አሁን ከዚህ ምንድን ነው የምንጠብቀው ብትሉ፣ አንደኛ ለሁሉም መሰረታዊ የሆነው ነገር ኮሚኒቲውን ወደ ህጋዊ መስመሩ መመለስ ነው። ወደ ህጋዊ አካሉ በህጋዊ መንገድ ወደ ተመረጠው አካል መመለስ ነው። በህግ ከሆነ ሽምግልናውን አፍርሰውታል። ኮሚኒቲውን ሊያድን የሚችለው እሱ ነው። ሁለተኛ ነገር ደግሞ ኮሚኒቲውን እንዳናጣው በዚህ ግርግር ይሄ ነገር በአንድ ቀን ሁሉም ነገር ሊፈታል ብለን አንጠብቅም ሰኞ። ስለዚህ ቢያንስ ግን ኮሚኒቲው ያሉበትን የዕለት በዕለት ወጪ ኮርቱ ወይም ዳኛው በሚያዘው መሰረት ዕዳው እና ክፍያዎቹ ሳይቋረጡ የሚከፈሉበት መንገድ እንዲፈጸም እንፈልጋለን። እኛ ለጠበቆቻችን የሰጠነው ኦቶሪቲ ይሄን እንዲያስፈጽሙ ነው። ስለዚህ ምናልባት ከሰኞ እኛ የምንጠብቀው አንደኛ በምን መንገድ ነው ተግባራዊ የሚሆነው የሚለውን ነገር የተከበሩት ዳኛ የሚወስኑት ይሆናል። እንደኛ ግን ከዚህ በኋላ ከሰኞ በኋላ አንድ ሰው ህይወቱ ቢያልፍ ወይም የቤተሰብ አካል ቢያልፍ ገንዘቡ በመያዙ ምክንያት አንድ እድርተኛ እንዲጉላላ ፍላጎታችን አይደለም። ስለዚህ ይሄ ነገር እንዲፈጸም ፍላጎታችን ነው። ይሄ ነገር እንዲፈጸም ፍላጎታችን ነው። መጀመሪያውንም እቅዳችን እሱ ነው። አሁንም ይኸው ነው። ሞሽናችንም እሱ ነበረ። በተለያየ መንገድ እድሩ ኢንተርፊር አደርጋለሁ የእድሩን ጥቅም ለማስከበር ብሎ የመጣበት አካሄድ ገንዘብ ከማባከን ውጪ የሚፈይደው ፍየዳ የለም። የኛ ስምምነት ይፈልጋል። የኛ ስምምነት ደግሞ መጀመሪያውንም ቢሆን ከዚህ ስምምነት ውጭ አይደለንም። ሌላውን አላውቅ። ስለዚህ የምንጠብቃቸው ነገሮች እንግዲህ አንድ ኮሚኒቲ ወደ ህጋዊ መስመሩ ይመለሳል ብለን እናስባለን፣ እንጠብቃለን። ሁለተኛ ነገር ደግሞ ምናልባትም ክፍያዎቹ የሞርጌጅም ይሁን የፌደራልም ይሁን ሌሎች ክፍያዎቹ ሳይቋረጥ የሚከፈልበትን መንገድ ዳኛዋ መመሪያ ይሰጣሉ ብለን እንጠብቃለን። ይሄን ነው የምንጠብቀው ሰኞ። ይሄን እንድታውቁት ለማለት ነው ዛሬ የመጣሁት። እንግዲህ ዋናው ዞሮ መዳረሻችን ኮሚኒቲ እንዲሆን ከፈለግን ኮሚኒቲው ህግን ጠብቆ በህግ መመራት አለበት። ህግን በማስከበር ረገድ ሁላችንም መተባበር አለብን። ይሄን ስናደርግ ብቻ ኮሚኒቲውን ወደ እድገት ጎዳና እና ወደ ህጋዊነት ልንመልሰው እንችላለን። ከዚህ ውጭ የሚሆን ነገር ሁሉ ኮሚኒቲው አሁን በጀመረው ጫጫታ፣ ሁካታ እና ነጠቃ ከሄደ ኮሚኒቲውም ሆነ እድሩ ሁልጊዜም አደጋ ላይ ይሆናሉ ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። መልካም እንግዲህ ዜና እንዲያሰማን ጸልዩልን። እኛ ምን ጸልያለን ለኮሚኒቲው ስንል ለእኛ አይደለም፣ ለግለሰቦች አይደለም። በጣም አመሰግናለሁ። ደህና ደሩልኝ።